ሰላም ለእናንተ ይሁን ውድ ቤተሰቦቼ፣ እንደምን አላችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር እግዚአብሔር ይመስገን ሁሉም ነገር ሰላም ነው፣ ሁሉም ነገር መልካም ነው። እግዚአብሔር ስም እየተባረከ ይሁን። አላችሁ ቤተሰቦቼ፣ እግዚአብሔር አምላክ እንኳን በሰላም ጠበቃችሁ፣ እንኳን በሰላም አደራችሁ፣ እንኳን ኖራችሁ። እግዚአብሔር ይመስገን ሁሉም ሰላም ነው፣ ሁሉም መልካም ነው። ትላንት የጠበቀኝ አምላክ ዛሬም ይጠብቀናል። የእሱ ስም የተባረከ ይሁን። ውድ ቤተሰቦች፣ እግዚአብሔር ድንቅ አምላክ ነው። እግዚአብሔር ማሪ አምላክ ነው። እግዚአብሔር ታምረኛ ታምራት የሚሰራ አምላክ ነው። ምን ልበላችሁ የእግዚአብሔር ነገር ምን እናውራ? እናውቃለን፣ ሁላችንም የየራሳችን ግመና እናውቃለን ማለት ነው። እኔ ጋር ፈጣሪ ይመስገን ሁሉም ነገር ሰላም ነው፣ ሁሉም ነገር መልካም ነው። ጌታ ስም እየተባረከ ይሁን። ውድ የኔ ቤተሰቦቼ፣ እግዚአብሔር አምላክ የተባረከ ይሁን። ሰላም ሰጥቶኝ ፍቅር ሰጥቶኝ በህይወት ኖረን እሱን እንዳመሰግን ያደረገኝ የአምላካችን ስም እየተባረከ ይሁን። ያው ከዚህ በቤትም እየነገርኩ ነኝ፣ የቋንቋ ባለቤት እግዚአብሔር እሱ ብቻ ስለሆነ ምንም አያሳስብንም፣ አያስጨንቅንም። ምናልባት አማርኛ ኮልታፋ ቢሆንም አወራለሁ፣ ግን ትክክል ካልሆነ ነገሩ እንግዲህ አሻሽላለሁ ብዬ እገምታለሁ። ብዙ ከእናንተ መማር እፈልጋለሁ። ብዙ መማር እፈልጋለሁ። ከኔ ታናናሾችም አላችሁ፣ ታላላቆችም አላችሁ፣ ወንድሞች እህቶችም የእግዚአብሔር ልጆች ነን። እኛ ደግሞ የእግዚአብሔር ልጆች አንዱ ከአንዱ ጋር ተደጋግፈን እናድጋለን ማለት ነው። ታላላቆች ካላችሁ ታናናሾቹን ደግሞ እጅ መያዙን አትርሱ። ደግሞ ታናናሾች ካላችሁ ደግሞ የታላላቆች ጸባዩን እየተማራችሁ ከነሱ ጥሩ ስነ ምግባሮችን እየተማራችሁ ማደግ አለባችሁ ማለት ነው። ይሄ ሁሉም የሆነው በእኛ በመካከላችን ውስጥ ሰላም ካለ፣ ፍቅር ካለ፣ ደስታ ካለ፣ ጤንነት ካለ ሁሉም ነገር የሚሆን ነገር ነው፣ ይሆናል። ክርስቲያን ተስፋ አይቆርጥም ይላል እግዚአብሔር ቃል። እኛ የእግዚአብሔር ልጆች ሆነን የሱ ቃሉን እየመሰከርን በተቻለ መጠን ከአቅሜ በላይ ከአእምሮ በላይ ብሎ የሚያስጨንቅ ነገር ምንም የለም። በራሳችን በፍቃድነት ከኛ ከአንድ ቤታችን እግዚአብሔርን ለማመስገን ቃል እንዲወጣ ያደረገኝ እግዚአብሔር ነው። እሱን አክብረን ከሱ ጋር እንድኖር ያደረገኝ እሱ ራሱ ነው። እኛ በህይወት ኖርን እሱን እንዳመሰግን ያደረገኝ እሱ ነው። ሌላ ማንም አይደለም። እኔ የኛ የሰፈራችን ቋንቋ የእንግሊዝኛ ኤሪያ ላንጎጅ ይባላል። ኤሪያ ላንጎጅ ለማውራት ይችላለሁ፣ ግን ሁሉም ሰው ምክር ያስፈልጋል። እኔ መማርም እፈልጋለሁ። እኔ ጋር ያለው ለእናንተ ሼር ማድረግ እፈልጋለሁ። ለዛ ነው እንጂ ለሌላ ነገር አይደለም። እግዚአብሔር መልካም አምላክ ነው። ሁሉም የሚጠብቅ አምላክ ነው። የማይተኛ አምላክ ነው። መልካም ለኛ ነው። እግዚአብሔር ማሪ ነው፣ ይቅር ባይ ነው። እንደኛ አይደለም። እኛ ለሰው ቂም እንይዛለን፣ ተንኮል እናስባለን፣ መጥፎ ነገር ማድረግ እንሞክራለን። በትንሽ ነገር ተነስተን በትንሽ ስህተት ወይ በትንሽ ጥፋት ተነስተን ብዙ ነገር ማድረግ እንችላለን። ግን እግዚአብሔር አምላክ እሱን እያየ ትቶ ይቅር ይላል። ምሕረት የበዛ አምላክ ስለሆነ ማለት ነው። ያ እግዚአብሔርን እኛ ደግሞ ማመስገን አለብን።
ማምለክ አለብን፣ መጸለይ አለብን። ጌታ ሆይ ተመስገን፣ በህይወት የኖርኩት ባንተ ነው። ለዚች ቀን የደረስኩት ባንተ ነው። ፍቅር የሰጠኝ፣ ሰላም የሰጠኝ፣ ለቤቴና ለኔ ለቤተሰቦቼ ሰላም የሰጠኝ አንተ ነህ ብለን እግዚአብሔርን ማመስገን አለብን። ከኛ ከአንድ ቤታችን ምስጋና ማውጣት አለበት። እኛ ሁሌ ቀልድ ሁሌ ይላሉ፣ ሁሌ ቀልድ ብቻ ጨዋታ ብቻ ወሬ ምንም አያደርግም። እኛ እርስ በራሳችን ጥሩ ነገር መውራት አለበት፣ መነጋገር አለበት። ወደ ትላልቆቹ ጋር ሄደን ጥሩ ነገር መማር አለብን። ከኛ በእድሜ ቢሆንም በእውቀትም ቢሆንም ከፍ ያሉት አሉ አይደለም፣ ወደ እነሱ ጋር ተጠግተን ጥሩ ነገር መማር አለብን። እኔ ምን አይነት ሰው ነኝ ብለን ማሰብ አለብን። ለሌሎች ደግሞ ጥሩ ነገር ማሳየት አለበት። እግዚአብሔር ቃል ምን ይላል? በዓለም ሁሉ አብሩ ጨው ሁኑ ይላል። ጨው ማለት ምን ማለት እንደሆነ ይገባችኋል ብዬ አስባለሁ። ጨው ሁኑ ይላል። አሁን ለምሳሌ ጨው በምግብ ውስጥ እኛ ስንጨምር ኦር በቡና ውስጥ እኛ ስንጨምር ምግቡን ያጣፍጣል አይደለም? አሁን ጨው ወይ ሱካር የሌለ ምግብ የሚበላ ሰው የለም አለ? የለም። ማንም ጨው ወይ ሱካር በምግብ ላይ ጨምሮ ነው የሚበላው። እንደዚህ እኛ የዓለም ብርሃን ሆነን የእግዚአብሔር ፍጡራን ሆነን ለሌሎች ጥሩ ነገር ማስተማር አለባቸው፣ ማሳየት አለብን። ታውቃላችሁ እኛ ብዙ ጊዜ አንዱ ከአንዱ ጋር የሆነ ነገር የማይሆን ነገር እየተማረን ገደል ውስጥ ነው የምንገባው። ከዛም እኛ አሁን ማዋጣ ነገር ምንድን ነው? ወደ ትላልቆቹ ጋር ተጠግተን ጥሩ ነገር መማር አለብን፣ ማሰብ አለብን። እግዚአብሔርን መጸለይ አለበት። ለእግዚአብሔር ደግሞ መፍራት አለብን። አሁን በዚህ ዘመን ሰው እግዚአብሔርን አይፈራም። ሰው ይቅርና ሰው ማመን ይቅርና እግዚአብሔርን ሰው አሁን አያምንም። እግዚአብሔርን እውነት ነው። ይሄ አሁን የሚታይ ነገር ገልብጦ አይ ይሄ አይደለም እንደዚህ ነው። እኔ የፈጠርኩት ፍጡር ሁሉ ሰው መጥፎ ነው ይላል እግዚአብሔር ቃል። ሰው መጥፎ ነው ይላል። ሰው ፈጥሬ ተጸጽቻለሁ ይላል እግዚአብሔር ቃል። በቃል ነው፣ እኔ አይደለም ምለው። ስለዚህ እኛ መጠንቀቅ አለብን ውዶቼ፣ ማሮቼ፣ ቤተሰቦቼ። እግዚአብሔር አምላክ ይባርካችሁ። እኛ አንድ ከአንዱ ጋር ተሳስበን ተፈቃቅረን ተወደን እርስ በራሳችን ለእግዚአብሔር ታዘን እንድንኖር ጌታ እግዚአብሔር ይርዳን። እኛ የምለው ነገር ሌላ ነገር ምንም የለም። ይህንን ምክር ከኔ ጋር ይመቻል፣ ያስካሂዳል፣ ጥሩ ሀሳብ ነው የምትሉት ካላችሁ ላይክ እያደረጋችሁ ሰብስክራይብ ደግሞ ኮሜንት ሼር እያደረጋችሁ ከኔ ጋር ቤተሰብ ሁኑ። በአንድ ላይ ጥሩ ነገር እንማራለን። ከእናንተም እኔ መማር ፈልጋለሁ። እኔ ጋር ያለውን ደግሞ እናንተ መማር አለባችሁ። እርስ በራሳችን እንማማራለን። ታውቃላችሁ እንደዚህ ሆነን እናድጋለን። እኛ እርስ በራሳችን መጥፎ ነገር ካስበን፣ መጥፎ ነገር ካረገን፣ ተንኮል ነገር ብቻ መጥፎ ነገር እኛ ካረገን ካስበን እኛ ከእግዚአብሔር ጋር አይደለንም ማለት ነው። ከእግዚአብሔር ሀሳብ ውጪ ነን ማለት ነው። ስለዚህ ውዶቼ፣ ማሮቼ እግዚአብሔር አምላክ ይባርካችሁ። ከእግዚአብሔር ጋር እንድኖር ለእግዚአብሔር ፈርተን ለሱ ታዝዘን ለሱ እያገለገለን እየጸለን እንድንኖር ጌታ እግዚአብሔር ይርዳን።
ውድ ቤተሰቦቼ ከልብ እወዳችኋለሁ፣ አከብራችኋለሁ። ይህንን ሰምታችሁ ሁላችሁም ሼር እያደረጋችሁ ኮሜንት እያደረጋችሁ ላይክ እና ሰብስክራይብ እያደረጋችሁ ከኔ ጋር ቤተሰብ ሁኑ። በተቻለ መጠን እንማራለን። መልካም ቀን እየሆነላችሁ። ትናንት በዝማሬ ነው የመጣሁት፣ ዛሬ ደግሞ በምክር ነው የመጣሁት። እግዚአብሔር ይመስገን። ይሄ ሁሉ የሚሆነው በእግዚአብሔር ምሕረት የተነሳ ነው፣ በእግዚአብሔር ፍቅር የተነሳ ነው። ሌላ ነገር ምንም አይደለም። እግዚአብሔር አምላክ ይባርካችሁ፣ ጸጋው ያብዝላችሁ፣ በረከት ያብዝላችሁ። ኦኬ። እግዚአብሔር አምላክ ስም የተባረከ ይሁን። ለዚች ሰዓት ለዚች ደቂቃ እየጠበቀን የአምላካችን ስም የተባረከ። መልካም ውሎ ይውልላችሁ። ተባረኩ፣ ጸልዩ፣ ትጉ።